ጥቁሩን ፍየልና ጥቁሩን ዶሮ አቀመስከንና ነው የምትቀምሰው። ለአብርሃም የተሰጠ 500,000 ብር ሰዓት ሄርሜላ አሰርታበታለች። ወርቅ የተሰራ ሰዓት ከዱባይ አስመጥቼልሃለሁ 500,000 ብር ነውና ሄርሜላ አብርሃም ላይ በዛ ሰዓት አማካኝነት ሙጠምጢም ማሰራቷን የሚያረጋግጡ መረጃዎች ወጥተዋል ማለት ነው። ይሄንን እኔ ከዚህ በፊትም ለእናንተ ነግሬያችሁ ነበረ። አሁን ላይ ደግሞ እዩ ጭምር አረጋግጧል ማለት ነው። ይሄ ነገር የት ቦታ እንደተሰራ እንዴት እንደተሰራ እቺ ልጅ ከልጅነቷ ጀምሮ ለአብርሃም ልዩ ቦታ እንዳላትና ሆን ብላ ሰዓት ጠብቃ ከሩታ ጋር ችግር ውስጥ መግባቱን ስታቅ ይሄንን ነገር አሰርታ ወደ አብርሃም ጭምር እንደመጣች የሚያረጋግጥ መረጃ እጃችን ላይ ገብቷል ማለት ነው። በጣም ብዙ ነገር ስትሉ ስትከራከሩ ብዙ ነገር ስትሉ የነበራችሁ ሰዎች እንግዲህ አሁን ምን እንደምትሉ አላቅም። ሁሉም ነገር ከነ ማስረጃው እጃችን ላይ ገብቷል ማለት ነው። ይሄንን ነገር ማለት ነው ይሄንን ነገር ከራሷ ከሄርሜላ የቅርብ ሰዎች ጭምር ነው ማረጋገጥ የቻልነው። እንግዲህ እነዚህ ሰዎች ደግሞ እንደዚሁ ሚዲያ ላይ አምጥተን ስላለው ነገር በደንብ ዝርዝር መረጃ እንዲሰጧችሁ ጭምር እናደርጋለን ማለት ነው። ከዛ ውጪ ትላንትና ሄርሜላ ተደበደብኩ ምናምን ያለችው ማለት ነው እነ ፈረንጁን አሳምና ሩታ ልካ አስደበደበችኝ ብላ ሌላ አይነት ድራማ ለመፍጠር ነበር ሐሳቧ። ይሄ ነገር እንግዲህ ፉርሽ ሆኖባታል ማለት ነው። ከዚህ ነገር ጀርባ በጣም ብዙዎቻችሁ ልታውቁት የሚገባ ሚስጥር አለ። ሄርሜላ በደንብ ስራዋን እየሰራች ነው። አብርሽን በሙጠምጢሙ ድብና አድርጋ አፍዝዟለች። እሱ ምንም አይነት ነገር ማድረግ አልቻለም። ምክንያቱም ይሄ ልጅ ተይዞ ነው ያለው። የተያዘ ሰው ደግሞ ምንም አይነት ነገር ሊያደርግ አይችልም ማለት ነው። ሲጀመር እኔ ከዚህ በፊትም ተናግሬያለሁኝ። ይሄ ልጅ በጤናው በምንም አይነት ሁኔታ አብርሃም ከሩታ ጋር ሊጋጭባቸው የሚችሉ በጣም ብዙ ነገሮች ሊኖሩ ይችላሉ፣ ግን የዚህን ያክል ሊሆን የሚችልበት ምንም አይነት ምክንያት የለውም። ምክንያቱም ሩታ ለሱ የዚህን ያክል መጥፎ ሴት ናት ወይም እንደዚህ ልትደረግ የምትገባ አይነት ሴት ናት ብለን ሁላችንም አናስብም። ምክንያቱም ለሱ ምን ያክል ጥሩ እንደሆነች ሁላችንም እናውቃለን። እና ከመሬት ተነስቶ ሩታ ላይ እንደዚህ ሊቀየርበት እንደዚህ ሊሆን የሚችልበት ምንም አይነት ሪዝን የለውም። እንግዲህ በሄርሜላ በዛ በሰጠችው ሰዓት መያዙን የሚያሳዩ ማስረጃዎች እጃችን ላይ ገብተዋል። ይሄንንም ትላንትና እዩ ኢንተርቴንመንት በለቀቀው ቪዲዮ ላይ ሁላችሁም በደንብ ያያችሁ ይመስለኛል። አሁን ስለዚህ ነገር በጣም ብዙ መረጃዎች እየወጡ ነው ያሉት። እኔም ለሄርሜላ ቅርበት ያለውን ሰው አናግሬ ሁሉንም ነገር ተረድቻለሁኝ። አብርሃምን ማፍቀር የጀመረች ወይም ከአብርሃም ጋር ለመሆን ካሰበች በጣም ረጅም ጊዜ እንደሆናትና በመሃል ማለት ነው በመሃል ከነፃነት ጀምሮ ፍቅር እንዲሁም ሩታ በጣም ብዙ ሰዎች እሷ እያፈቀረችው እንደገቡባት ጭምር የሚያሳዩ መረጃዎች እጃችን ላይ ገብቷል። ስለነዚህ መረጃዎች እንግዲህ ያወራን ቆይታ እናደርጋለን። ትናንትና ስለተፈጠረውም ጉዳይ በደንብ ሰፋ ያለ ነገርን እነግራችኋለሁ ማለት ነው። ሰላም እንዴት ናችሁ የኔ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአዳዲስ መረጃዎች ተመልሼ ወደ እናንተ መጥቻለሁ ማለት ነው። እንግዲህ እነዚህ መረጃዎች በጣም ታማኝ ከሚባሉ ቦታዎች ላይ የተገኙት እኔ መረጃዎች ብዙ ጊዜ ይደርሱኛል እንደምላችሁና ሳላረጋግጥና የሆነ ፍንጭ ሳላገኝ እዚህ ጋር መጥቼ ማውራት አልፈልግም። አሁን ላይ ግን ይህንን ነገር የሚያረጋግጡልኝ በጣም ብዙ መረጃዎች እጄ ላይ ስለገቡ በተወሰነ መልኩ ያሉትን ነገሮች አወራለሁ። ከዛ ውጪ ግን ይሄንን መረጃ ያጋሩኝ ወይም ይሄንን መረጃ ያደረሱኝ ሰዎች ደግሞ መተው እንደዚህ ሚዲያ ላይ የሚያወሩበትን መንገድ ለማመቻቸት እሞክራለሁ ማለት ነው። መተው ስላለው ነገር እንደሚነግሩልኝ እንትን ብለዋል። በመጀመሪያ ግን ያለው ሂደት በተወሰነ መልኩ መልክ ያዝ። አሁን ሁሉም ስለዚህ ጉዳይ ስላወቀ ሁሉም በየፊናው ማጣራት ጀምሯል የሚል ሀሳብን የሰጡኝ ማለት ነው። እንግዲህ እንዳልኳችሁ እኔም እነዚህን ሰዎች ይዤ መጥቼ በተወሰነ መልኩ የት ቦታ እንደተሰራ ይሄ ሰዓት ከየት ተገዝቶ መጥቶ በነገራችን ላይ በትዕዛዝ ነው ሰዓቱ ራሱ የመጣው ማለት ነው። ይሄ ሻጇር የሚባል ሰውዬ ጋር ሄዳ እንዳሰራች ነው እኔ የሰማሁት ማለት ነው። የት አካባቢ እንዳለ ምናምን ከነገርኳችሁ በጣም ብዙ መረጃዎች ስለሚወጡ ነው። ሻጇር እንደሚባል ይሄንን ስራ የሰራው ሰው ሻጇር እንደሚባል ጭምር ሰምቻለሁ ማለት ነው። እንደተባለው ሰዓቱ ከዱባይ በትዕዛዝ ነው የመጣው። እዛ ሰዓት ላይ ነው የተሰራው። እቺ ልጅ አብርሃምን በእጇ ለማስገባት ከባድ የሆነ ዋጋን እንደከፈለች ጭምር ነው የሰማሁት ማለት ነው። እኔ አይገርመኝም በነገራችን ላይ ማለት ነው። ምክንያቱም ከልጅነቷ ጀምሮ እንደምታፈቅረው የሚያሳዩ በጣም ብዙ መረጃዎችን ከሄርሜላ የቅርብ ሰዎች በደንብ አግኝቻለሁ ማለት ነው። እቺ ልጅ ነፃነት ጋር ግንኙነት ከመጀመሩ በፊት ታፈቅረው ነበረ። ከፍቅር ጋር ግንኙነት ከመጀመሩ በፊት ታፈቅረው ነበር። ከሩታም ጋር ሲጀምር ታፈቅረው ነበርና
አብርሃምን በግላጭ የምታገኝባቸውን ጊዜያቶች ትጠብቅ ነበረ፣ ወይም በራሷ ድክመት ይሁን በራሷ መፍዘዝ ይሁን አብርሃም ከእጇ ወጥቶ ሌላ አይነት ህይወት ውስጥ ገባ፣ ሌላ አይነት ታሪክ ውስጥ ገባ። ስለዚህ ያላት ብቸኛ አማራጭ አሁን ላይ ባለው የሩታ ህይወት ግጭቶች ሲፈጠሩ ጠብቃ አጋጣሚውን ተጠቅማ የምትገባበትን ጊዜ ነበር ስትፈልግ የነበረው። ያንን ነገር እንግዲህ አብርሃም አዲስ አበባ ላይ የነፃነት ኬስ ተፈጠረበት፣ ልጅ መጣ ምናምን ተብሎ በጣም ብዙ ነገሮች ከጀርባ ተፈጠሩ። በተለይ ከልጁ ጋር ተያይዞ ባለው ነገር ላይ የሄርሜላ የራሷ እጅ እንዳለበት ጭምር መረጃው ደርሶናል ማለት ነው። ብቻ እያንዳንዱ በአብርሃም እና በሩታ ህይወት ውስጥ በሚፈጠሩ ነገሮች ከጀርባ በጣም ብዙ ስራዎችን ትሰራ እንደነበር ጭምር ደርሰውኛል ማለት ነው። ስለዚህ እቺ ልጅ በጣም ተዘጋጅታበት ጊዜ ወስዳበት አቅዳበት ትልቅ መስዋዕትነትን ለመክፈል ጭምር ነው የገባችውና ከከፈለችው መስዋዕትነት አንጻርና የሄደችበት ካለበት ርቀት አንጻር እቺ ልጅ በጣም ሰክሰስፉል እየሆነችና የምትፈልገውን ነገር በደንብ እያሳካች እንደሆነ ነው እየተሰማኝ ያለው። ምክንያቱም ልብ ብላችሁ ተመልከቱ፣ በምትፈልገው መልኩ አብርሃምን ከሩታ ጋር በደንብ ማራራቅ ቻለች። ያውም ደግሞ አብርሃም ከሩታ ሊርቅ በማይገባበት ሰዓት ላይ በደንብ አድርጋ ለየችው። ለዚህ ነገር ደግሞ እንዳልኳችሁ ሻጇር የሚባለውን ሰውዬ ተጠቅማ እዛ ሰዓት ላይ ሙጠምጢሟን አሰርታ ነው ይሄ ነገር የተፈጠረው ማለት ነው። እኔ እየነገርኳችሁ ነው። በነገራችን ላይ ትናንትና ሄርሜላ ቲክቶክ ላይ የተለቀቀ ቪዲዮ ነበርና እዛ ቪዲዮ ላይ ለመመልከት እንደቻላችሁት ጀል ብሎ ነው የሚያየት ብዙ ጊዜ ማለት ነው። የምሬን ነው። እና ይሄ ከእንትኑ ነው ከተሰራበት ነገር ከሙጠምጢሙ ነው የሚባሉ ነገሮችም አሉ ማለት ነው። አዎ ሌላ ነገር እንዳይታይ ሌሎች ሰዎችን እንዳይሰማ እሷ ብቻ የምትፈልገውንና የምትለውን ነገር እንዲያደርግ የሚያደርግ መሆኑንም ጭምር አረጋግጫለሁ። ሄደ ሩታን እንዲህ ብለህ አውርተህ ና ካለችው ሄዶ አውርቶ እንደሚመጣ ብቻ የእሷን ትዕዛዝ ብቻ እንደሚቀበል ጭምር በደንብ ማረጋገጥ ችለናል። የትላንቱ ቪዲዮ ላይ ወይም ትላንትና እሷ ተመተው ባለችበት እንትን ላይ ራሱ ሲያደርግ የነበረውን ነገርና እሷ ከኋላ የምታሳየውን ሪያክሽን በደንብ ካያችሁ ስለዚህ ነገር ፉል የሆነ እንትን ይሰጣችኋል ብዬ አስባለሁኝና በጣም እቺ ልጅ በጣም ማለት ነው አቅዳበት ተዘጋጅታበት ጊዜ ወስዳ በአብርሃም ዙሪያ ያሉ ሰዎችን በደንብ በጥቅም ገዝታ ደልላ። በነገራችን ላይ አሁን ከእሷ ጋር በጥቅም ያልተያዘ ሰው የለም። ትላንትና ራሱ ስለተሰራው ቪዲዮ ወይም ትላንትና ስለተፈጠረው ነገር በጣም ብዙ መረጃዎች አሉ። ሆን ብላ ሩታ አስደበደበችኝ፣ ሩታ አስመታችኝ ለማለት ከነፈረንጁ ጋር ንግግር አድርጋ እንደውም ብሩላ ሰጥተዋለች ምናምን የሚባል መረጃ አለና ሆን ብላ ተዘጋጅታበት ጭምር እንዳደረገች በደንብ አረጋግጠናል። እሷ በጥቅም ያልገዛችው የአብርሽ ጓደኛ የለም። በነገራችን ላይ ያስመስላሉ፣ ሄደው ከሩታ ጎን መሆናቸውን ለማሳየት ይሞክራሉ። ሳታስቡት ደግሞ መጥተው ሌላ አይነት ነገር ውስጥ ሲገቡ ታያላችሁ። ይሄ በደንብ በጥቅም ስለገዛቻቸውና በደንብ ስለያዘቻቸው በአሁኑ ሰዓት ላይ አብርሃምም ስለሚፈጠረው ነገር ስለማያውቅ እሱ አሁን በተያዘበት ነገር ተይዞ ስላለ በደንብ ስራዋን እየሰራች ነው። አጠገቡ ላይ ያሉ ሰዎችን ከውስን ሰዎች ውጪ ማለት ነው ከአንድና ከሁለት ሰዎች ውጪ በደንብ ሁሉንም ነገር ተቆጣጥራለች። ይህንን ነገር በነገራችን ላይ ማርክን ራሱ በጣም ልትይዘው ሞክራ ነበረ። ነገሮች አልተሳካላትም። መጨረሻ ላይ በማርክ ህይወት ነው የመጣችው። በማርክና በቤዛ መሀል ላይ ትልቅ ችግርን ልትፈጥር ስትል ማርክ የራሱን ህይወት አስቀድሞ ከዚህ ነገር ላይ ወጥቷል። በዛው ቅጽበትም ሩታ ወደ ቡታጅራ መጣች። እንግዲህ የተፈጠረውን ነገር ሁላችሁም አይታችኋል። ትላንትና ደግሞ በጣም የሚገርማችሁ ነገር ምን ተፈጠረ? ለፈረንጁ ከጀርባ ንግግር አድርገው ምናምን ይሄ ሆን ብለው ማለት ነው ሩታ አስደበደበችኝ፣ ሩታ እንደዚህ ያስደረገችኝ ለማለት ነው። በነገራችን ላይ ሌላ ምንም አይነት አላማ የለውም። በቃ እዚህ ጋር ሩታን ለማስጠላት ነው ሁሉም። በተለይ ሄርሜላ በደንብ ሩታን ለማስጠላት እና ሩታን ከሰው ዘንድ ያላትን መወደድ በሰው ዘንድ ያላትን ቦታ ለማሳጣት ሆን ብለው ምናምን የሚሄዱበት አይነት መንገድ ነው እና እንደዛ አይነት ነገር ነበረ እንትን ያለው የተፈጠረው። ሆን ብለው ግን አልተሳካላቸውም። ወይም እነሱ በሚያስቡበት መንገድ ምናምን ነገሮች ሊሄድላቸው ስላልቻለ ሆን ብለው ምናምን ፖሊስ ምናምን ብላ አውቃ ነገሮቹን ላሽ ብላለች። ግን ሁሉም ሰው ያውቃል ብትደበደብ ምንም ብትል ምናምን ለእሷ ደንታ የሚሰጠው ሰው እንደሌለ በደንብ ያየች ይመስለኛል። እና ከዚህ ነገር ጀርባ በጣም ብዙ ነገሮች አሉ። በደንብ ይጣሩ፣ በደንብ ይውጡ። አሁን ላይ እርስ በእርሳቸው መስማማት ስላልቻሉ ማለት ነው እነ እዩ እና አቤል አሁን ይህንን መረጃ አንድ ባንድ ራሳቸው ያወጡታል፣ ሌላ ነገር ሳይባል ማለት ነው። አሁን ላይ በጥቅም ጉዳይ እሷ እንትን ባለቻቸው ነገሮች ዙሪያ መስማማት የለም መሀላቸውና ትልቅ ችግር ነው ያለው። አንድ ባንድ ነገሮችን ያወጣሉ። ከኛ የሚጠበቀው
በደንብ ቼክ እያደረጉ ነገሮችን ማየት ነው። ብቻ ለማየት እንሞክራለን ማለት ነው። ጋይስ እንግዲህ እንዳልኳችሁ ይህንን መረጃ የሰጠኝን ሰው በተቻለ መጠን ለእናንተ ለማቅረብ እሞክራለሁኝ። እወዳችኋለሁኝ። ምሽት በሚለቀቅ ቪዲዮ ዙሪያ እንግዲህ ተመልሰን እንገናኛለን። ይመቻችሁ።